ሰላም አለይኩም ወራህመቱላህ። ዛሬ ማነሳው ብዙ ባለትዳሮች ቤታቸው ውስጥ የሚከሰተውን ጉዳይ ነው። አንዲት እህታችን እንዲህ ትላለች፣ ቤቴ ውስጥ አንዳንድ ወንዶች ይመጣሉ። እነዛም ወንዶች የባሌ ወይም የኔ ቤተሰቦች ሊሆኑ ይችላሉ። እነሱን በማስተናግዳቸው ሰዓትና እንዲሁም ደግሞ አንዳንድ ጊዜ ባለቤቴ ቤት ባለበት ሰዓት ላይ ቁጭ ብዬ እሱ ጋር እነሱን በማናገር ሰዓት በጣም ይቀናል። ቅናቱም ድንበር ከማለፉ የተነሳ አሁን ላይ ትዳራችን ሊፈርስ ችሏል በማለት እህታችን ትናገራለች። ትዳራችንን እንዲፈርስ ያደረገው ነገር ደግሞ መጥፎ የሆነ ጥርጣሬን በመጠራጠሩ የተነሳ ነው። እኔ ራሴን በደንብ ነው ማውቀው። የሚገርመው ነገር ከሱ ውጪ ሌላን ወንድ አላውቅም። ሌላ ወንድም እማምን አይደለሁም። ሌላ ወንድ ጋር መመልከሰከስ አይነት ሴትም አልነበርኩም። በአሁን ሰዓት ትዳሬን አጥቼ እንኳን እሱን ብቻ እያሰብኩና ስለሱ እያሰብኩ ነው መኖር የምችለው። ፈጽሞ ሌላን ወንድ ልጠጋ እንኳን አልቻልኩም ትለናለች እህታችን። ነገር ግን እኔ ንጽህናዬን ደጋግሜ እንኳን ብነግረው በተለያየ መንገድም ላሳየው ብሞክር ፈጽሞ ውስጡ ላይ ጥርጣሬ ስለገባበት ሊያምነኝና ሊቀበለኝ አልቻለም። በዛም የተነሳ ህይወታችን ምስቅልቅሉ ወጣ። በየጊዜው የምነጋገራቸው ንግግሮች፣ የሚደወሉ ስልኮች፣ ጎረቤት ጋር እንኳን ሂጄ ዕቃን መዋስ የሚባለው ነገር አይታሰብም በቤቴ ውስጥ ስላለች። በዚህ መልኩ እየኖርን ባለንበት ሰዓት ታዲያ በመጨረሻም ሰዓት በዚሁ በቅናት የተነሳ ትዳራችን ሊፈርስ ችሏል። እኔም ከአቅሜ በላይ ሲሆንብኝ በቃ ነፃነት ይሻለኛል በማለት እኔም ትዳሬ እንዲፈርስ ፈቀድኩኝ ትላለች እህታችን። ይህን ታሪክም ስትናገር ብዙ ቤታቸው ውስጥ እንደዚህ አይነት ችግር እያጋጠማቸው ያሉ ወንድም እህቶች ባለትዳሮች አሉና እነሱ እንዲማሩበት ዘንድ የተወሰነ ንግግር እንድናገርበት ትፈልጋለች እህታችን። እርግጥ ነው ኢስላም ያስቀመጠው የሆነ መርህ አለ። ይህንን መርህ የምንከተል ከሆነ ወደ ቅናት ወይም ወደ ጥርጣሬ ውስጥ የሚያስገባን ነገር አይኖርም። ምናልባት አንዳንድ ሰዎች በተፈጥሮ በጣም ቅናት ውስጥ የሚገቡና በጣም ጥርጣሬ የሚያበዙ አይነት ሰዎች ሊሆኑ ይችላሉ። እንደዚህ አይነት ሰዎች አስተዳደግ ላይ የተበደሉ ሊሆኑም ይችላሉ። ነገር ግን ከነዚህ ሰዎች ውጪ ያሉትን ለመናገር ያክል ጥርጣሬን የሚያስወግዱ ወይም ቅናትን የሚያስወግዱ ነገሮችን ለማድረግ ኢስላም በጣም በቂና በጣም መፍትሄ ሊሆን የሚችል ነገር ነው። ሴትም ልጅ ወንድም ልጅ ይቀናሉ በተመሳሳይነት፣ እንዲሁም ጥርጣሬ ውስጥ ሊገቡ ይችላሉ። የሚያጠራጥር ነገርን ደግሞ ማስወገድ የኛ ኃላፊነት ነው። እስልምና አስቀምጦልናል። ቤታችን የሚገባው ባዳ የሆነን ሰው ወይም አጅነቢ የሆነን ሰው በምን መልኩ ማስተናገድ እንዳለብን፣ በምን መልኩ መቅረብ እንዳለብን፣ እንዴት ቤታችን ማሳደርም እንዳለብን እስልምና ፍንትው አድርጎ አስቀምጦልናል። እህቴ ላንቺ የተቀመጠልሽ በእስልምና ውስጥ አጅነቢ የሆነ ወንድ አንቺን ሊመለከትሽም ሆነ አጉል የሆነ ወሬ ሊያወራሽ ወይም ደግሞ ረጅም የሆነ ወሬ ሊያወራሽ አይገባም። ወሳኝና መሰረታዊ የሆነ ጥያቄ ካለ አይሻ ረዲየላሁ ዐንሃ እነዛን ሰዎች በምታስተምርበት መልኩ አንቺም ልታናግሪ ትችያለሽ። ያም በመጋረጃ ጀርባ ሆነሽ ማለት ነው። ሰው ወንድ ከሌለ ቤትሽ ውስጥ አጅነቢ ሲመጣ በር ላይ መመለስ ግዴታ ይሆንብሻል። ቤት ውስጥ እኮ ወንድ ስለሌለ ነው ይቅርታ፣ እሱ ሲመጣ ልትመጣ ትችላለህ በማለት መመለስ ትችያለሽ። የሚገርመው ነገር አንዳንድ ጊዜ ሼም ይዘናል እንደዚህ አይነት ነገሮችን ለማድረግ። ግን እስልምና እኮ ያስቀመጠልን እኛ ልንተገብርበት እንጂ ሼም ሲይዘን ልንተው አይደለም። ምክንያቱም አንቺ ከምንም በላይ ትዳርሽ ይበልጣል። የሚገርምሽ ነገር አንዲት የማውቃት እህት አለችኝ። እዛች እህት ቤት በመሄድ ሰዓት ታዲያ ባሏ በጣም ቅርብ ዘመዴ ስለሆነ ለመዘየር በመሄድ ሰዓት በር ላይ እሱ ከሌለ ትመልሰኛለች። እኔም ሁል ጊዜ በጣም እገረምባታለሁ። እስልምናን ተግባራዊ ያደረገች እህት ስለሆነች ማለት ነው። የሚገርመው ላንቺ ክብር እንጂ ላንቺ ውርደት ሀፍረት አይደለም። ይህንን መተግበር ያንቺ ፈንታ ነው። አጅነቢ ወንድ ከመጣ ቤት ውስጥ ልታስገቢ አይገባም። በር ልትከፍቺ አይገባም። ባለቤትሽ ሲመጣ አብሮ መምጣት ይችላል። በሚመጣበት ሰዓት ላይ ትነግሪዋለሽ። በዚህ ሰዓት ይመጣል፣ አብረ ተከትለህ መምጣት ትችላለህ በማለት ልታባሪ ግዴታ ይሆንብሻል። እስልምና ያስቀመጠልሽ መርህ ስለሆነ ማለት ነው። በቤታችሁ የሚገኝ ማቴሪያል ሊጠይቅ ፈልጎ ከሆነ የመጣው እዛው በር ላይ እንዳለ ልታስተናግጁ ግድ ይልሻል። ለሱ የተለየ ፊት ማሳየትም አይኖርብሽም። በምትናገሪ ሰዓት ድምጽሽን ለስለስ ማድረግም አይገባሽም። እንዲሁም አለባበስሽን በጣም ጥንቃቄ በተሞላበት መልኩ ልትለብሺ ይገባል። ባለቤትሽ ሲመጣ ጥሩ አለባበስ ለብሰሽ፣ እሱ ከሌለ ግን አጅነቢን የምታስተናግጅበት ሌላ አይነት መልኩ ከሆነ በእርግጠኝነት የሆነ ሰዓት ላይ ትጋለጪና ትዳርሽ አደጋ ውስጥ ሊገባ ይችላል ማለት ነው። ስለዚህ በእስልምና መሰረት ከሆነ የምታስተናግጂው ወንዶችን ፈጽሞ ቅናትና ጥርጣሬ አይመጣብሽም ማለት ነው ከባልሽ። እንዲሁም ላንተ ነው ወንድሜ፣ አንተም አይንህን እንድትሰብር ታዘሃል። ሴት ልጅ ስታናግራት ለስላሴ ባለው ወይም ደግሞ ሚስትህን በሚያስቀና ወይም እሷን በማማለል መልኩ አድርገህ ልታናግር አይገባም። ሴት ልጅ አይንህን መስበር ግዴታህ ነው። ምናልባት ሳሎን ቤት አንድ ላይ ተቀምጣችሁ ከሆነ ፊትህን ልታዞር የሚገባው ወደ ሚስትህ እንጂ ወደ አጅነቢዋ ሊሆን አይገባም። ራስህን ማቅረብ ያለብህ ወደ ሚስትህ እንጂ ወደ አጅነቢዋ መሆን አይገባም። ቤታችሁ ጠባብ ከሆነና አንድ ሳሎን ብቻ ካላችሁ ማለት ነው። ከዛ ውጭ ግን ቤታችሁ ሰፊ ከሆነና የተለያዩ ክፍሎች ካሉ አጅነቢ የሆኑ ሴቶች ለብቻ የሚቀመጡበት ቤት ማስተካከል ወሳኝ የሆነ ጉዳይ ነው። ሚስትህን
ሚስትህን በቅናት ልታንገበግባት በጥርጣሬ ውስጥ ልትከታት ፈጽሞ አይገባም። እስልምናም ይሄንን አላዘዘህም፣ አልፈቀደልህም። ለዚህም ሲባል ትዳርህን ለመጠበቅም ሲባል ልታደርገው ግድ ይልሃል ማለት ነው። እስልምና ትልቅ የሆነ መፍትሄ ነው። ይህን ተግባር ከተገበርን በኋላ እንኳን ጥርጣሬ የሚፈጠር ከሆነ አንድ ምሳሌ ልነግራችሁ ፈልጋለሁ። ከእንስሳዎች ሁሉ ታማኝ ከሚባሉ እንስሳዎች መካከል ቀዳሚ የሆነ እንስሳ ውሻ ነው። ውሻ ለአሳዳሪው በጣም ታማኝ የሆነ ነው። እንዲሁም በተግባርም በጣም በላጭ የሆነ ነው። ታዲያ እንደዚህ አይነት ውሻ ያለው አንድ ሰው ልጁን ውሻው እንዲጠብቅለት በማድረግ እሱ ራቅ ወዳለ ቦታ ሂዶ ተመልሶ ይመጣል። ተመልሶ በሚመጣ ሰዓት ውሻው አፍ ላይ ደም ይመለከታል። ይህ ደም በጣም አስደነገጠው። ልጁን ቦጫጭቆ በልቶት ይሆን እንዴ በማለት ወደ ውሻው እየሮጠ በመሄድ ውሻውን አናቱን እያለ ይገለዋል። በንዴትና በመበሳጨት ውሻውን ከገደለ በኋላ ወደ ልጁ ይሄዳል። ልጅዩ አካባቢ ላይ ያለውን ደም ሲመለከት የልጁ ደም አይደለም፣ ልጁን ሊጎዳ የመጣ አንድ ቀበሮ የቀበሮው ደም እንደሆነ ተመለከተ። ውሻው ሲፋለም የነበረው ልጁን ለመጠበቅ ከቀበሮ ጋር ነበር ማለት ነው። ነገር ግን ባለማረጋገጡ የተነሳ በንዴት የተነሳ ቶሎ ብሎ ጥርጣሬ ውስጥ በመግባቱ የተነሳ ያ ውሻ መናገር እንኳን የማይችለውን ውሻ ቀጥቅጦ ገደለው። ታዲያ ያንን ውሻ መልሶ ማምጣት አይችልም። አንዳንዴ በቅናትና በጥርጣሬ የምንወስናቸው ውሳኔዎች በጣም ከባድ ሊሆኑ ይችላሉ። መልሰን እንኳን ማስተካከል የማንችላቸው ነገሮች ሊሆኑ ይችላሉ። እኛ የምንጠረጥረው እኛ የምንቀናበት ነገር ፈጽሞ እኛ ከምናስበው ተቃራኒ ሆኖ ሊሆን ይችላል። አንዳንድ አጋጣሚዎች ይፈጠራሉ። ለምሳሌ ታክሲ ላይ መገፋፋትን የመሳሰሉ ነገሮች ኢትዮጵያ ውስጥ የኖርን ባለንበት ሰዓት ላይ ኢትዮጵያ ላይ እንደምትመለከቱት ወንድና ሴት አንድ መኪና ውስጥ ተጋፍቶ ነው የሚገባው። በሰልፍ ነው የሚገባው። መንገድ ላይ ራሱ እየተጋፉ መሄድ የሚኖርበት አካባቢ ይኖራል። እንደዚህ አይነት አጋጣሚዎች ጥርጣሬዎችን ሊፈጥሩ ይችላሉ። እንዲሁም ወንድ ልጅ ዝም ብሎ ሴት ልጅ በሚጎነትልና በሚለክፍ ሰዓት እሷም ይሄ ነገር አለባት ብለህ በማሰብ ብቻ ወደ ጥርጣሬ ወደ ውሳኔ እንዳትገባ። ጥርጣሬ አብዛኛው ስህተት ነው ወንድሜ። አላህ Subhanahu Wa Ta'ala እንዲህ ይላል ኢነ ባዕድ ظኒ ኢስሙን፣ ከፊሉ እኮ ጥርጣሬ እኮ ወንጀል ነው በማለት ነው የሚናገረው አላህ Subhanahu Wa Ta'ala። አዎ የጥርጣሬ አብዛኛው ወንጀል ነው። ስለዚህ ማስተካከልና ልትወጣበት የማትችለው ጣጣ ውስጥ ከመግባትህ በፊት ጥርጣሬህን መጀመሪያ ማጥፋት ይኖርብሃል ማለት ነው። በወንድምህ ላይ በሚስትህ ላይም ሆነ በእህቶችህ ላይ መጥፎ የሆነን ቶሎ ጥርጣሬ አትጠራጠር። ይልቁንም ቶሎ ብለህ ምክንያት ስጣቸው። 70 ምክንያቶችን መስጠት ይሻልሃል አንድ ጥርጣሬን ከመጠራጠር። ወደ ጥርጣሬ የሚያስገባህን ነገር ልታቆም ይገባሃል። ካረጋገጥክ በኋላ ወደ ውሳኔ መግባት ትችላለህ ማለት ነው። በዚህም የተነሳ ወንድሞችህ ጋር እህቶችህ ጋር እንዲሁም ሚስትህ ጋር አንቺም ባልሽ ጋር ጥሩ የሆነ ህይወትን መኖር ትችላላችሁ ማለት ነው። ከመጥፎ ጥርጣሬና አጉል ከሆነ ቅናት መውጣት ይኖርብናል። እንዲሁም ልናስቀና የምንችልባቸው ነገሮችን ወይም ጥርጣሬ ውስጥ ሰዎችን ልንከታቸው የምንችልባቸውን ነገሮች ማስወገድ ይኖርብናል። የዛሬው መልእክት ይሄን ይመስል ነበር። ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር ማድረግን እንዳትረሱ። ወሰላሙ አለይኩም ወራህመቱላህ